ዛሬ ይሄን መልእክቴ ለብሩኬ እንድታደርሱልኝ እፈልጋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት በዝት ይበልልኝ። የጨረቃ ፋሚሊዎች ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። እንዲሁም ሼር አድርጉልኝ ቪዲዮ ማለት ነው። ብሩኬ እና ሀይሚ ትናንትና እንግዲህ በጣም ደስ በሚል ቪዲዮ መጥተዋል ማለት ነው። እንግዲህ ታርቀው ሰላም ሆነዋል ማለት ነው። ያው ሀይሚዬ ብቻ ምክንያቱም ከልቧ አይደለም ከልቧ የሆነች አይመስለኝም። ስለዚህ ለብሩኬ አንድ መልእክት የሚያስተላልፈው መልእክት አለኝ። ይህም መልእክቴን ደግሞ እንድታደርሱልኝ እፈልጋለሁ የጨረቃ ፋሚሊዎች ማለት ነው። ሀይሚዬ እንግዲህ ቅር ያላት ነገር በጣም ብዙ ነገር አለ ማለት ነው። ስለዚህ አሁንም ቢሆን ይቅርታ መጠየቅ አለበት ብሩኬ ተንበርኮ ይቅርታ ጠይቆ ያለውን ነገር በስነ ስርዓት ማስረዳት አለበት። ጥፋቱን ማመን አለበት። ብዙ ጥፋቶችን አጥፍቷል በነገራችን ላይ ማለት ነው። ምክንያቱም ያጠፋቸውን ጥፋቶች ደግሞ ራሱ ልቡ ያውቃል፣ እሱ ያውቃል። እሷ ደግሞ እየጠረጠረች ያለችው አብዛኛውን ደግሞ አዲስ የመጣችውን ፍቅረኛ ነኝ ቢላ እንዲሁም አብረው ተኝተው እንደነበረ ያን ነገር ልታምንበት አልቻለችም። እንደገና ደግሞ ከእሷ ትረዳው ደግሞ አብዛኛውን ነገር ሌላ ሴት እንዳይነካባት ትፈልጋለች። የመጨረሻ ማለት ነው። አይደለም እንኳን ተኝተው ለው ላይ ፎቶ መነሳ ቀርቶ አይደለም በእጅህ እንዲነኩህ አልፈልግም እያለች ነው። ያን ነገር ደግሞ ጥንቃቄ ማድረግ ይኖርብሃል። ያ ደግሞ ያንተ ነው። ያ ማለት ራስ የምታስከብረው ራስ ስለሆንክ ራስ ነህ ማለት ነው። ስለዚህ ሀይሚዬ ደግሞ በሚመጣብሽ ነገሮች እሱ በሚያደርጋቸው ነገሮች ሁሉንም ነገር ለማስተዋል ሞክሊ ማለት ነው። ማስተዋል የሚባል ነገር አለ፣ ማየት የሚባል ነገር አለ። ነገሮችን ደግሞ እሱ ያስተካክል፣ አንቺ ደግሞ አታደፍርሽ ማለት ነው። እና አሁን ላይ ግን በጣም ጥሩ ሀሳብ አንጥቷል። ግን ሀይሚ ያልተቀበለችው ነገር ብዙ ነገር ስለሰበራ ነው አውቃለሁ። ሴት ናት፣ ሁላችን የምናደርገው ነገር ነው ይሄ ነገር ማለት ነው። ሴቶች ነን እና ስለዚህ ያ ነገር ደግሞ ምንድን ነው እንሄድ እንዝናና እያላት ነው ያለው። ግን መሄድ አልፈልግም፣ እኔ ዱባይ የትም ቦታ መሄድ አልፈልግም፣ እዚሁ መኖር ነው ፈልገው መሄድ የትም አንተን ተከትሌ መሄድ አልፈልግም ለምን ብዬ እያለች ነው። ያ ነገር ደግሞ ያለችው ምንድነው ምክንያቷ ምንድነው የራሴ ምክንያቱም አንተ የራስህ አላደረከኝም እያለች ነው ማለት ነው። እና ስለዚህ ያን ደግሞ አስተካክለህ ሁሉንም ነገር የምታደርገውን ነገር ወንድና አንተ ማድረግ ትችላለህ፣ ማንኛውንም ነገር ማለት ነው። ስለዚህ ኃላፊነቱን ወስደህ የራስህ ማድረግ ትችላለህ። ምክንያቱም ጊዜም ገደብ ምንም አያስፈልገውም። በቃ የምትወዳት የምታፈቅራት ከሆነ እሷም ትወድሃለች፣ ታፈቅርሃለች። ስለዚህ ፍቅር ተሆነ ፍቅርን ለመኖር ለእንትን ለማለት ማለት ለመጫወት ምናምን ታይሆን ለተግባር የምተገብሩ ከሆነ በቃ ያለውን ነገር አስተካክለህ የምታስተካክለውን ነገር አስተካክለትህ ደግሞ ምንድነው ሽማግሌ በመላክ እንዲሁም ደግሞ እሷ ታሁን በፊት ቀለበት አስረላታል። ግን በኖርማል ቀለበት አስረህ በደንብ አድርገህ ከዛ በኋላ የእሷ መሆና የምታረጋግጠው በዛ ነው ማለት ነው። እና ሴና ደግሞ እሷ እና እንደዚህ እየተዋደዳችሁ እንደዚህ እየተፋቀራችሁ ግን ሌላ ነገር በውስጣችሁ ትፈጠር በጣም ነው በቃ የሚያስጠላው። እና ደግሞ ለኦዲየንስ ደግሞ ለአንዳንድ ኦዲየንሶች ማለት ነው ለአንዳንድ ለጨረቃ ፋሚሊዎች እኔ የምወዳችሁ አላችሁ፣ ግን እነሱን የማትወክሉ ለእናንተ ደግሞ ትናንትና በተሰራው ቪዲዮ ብዙዎቻችሁ ያራራችኋላችሁ። ምንም ማድረግ አይቻልም። እንግዲህ እየተቃጠላችሁ ትውጡታላችሁ ማለት ነው። እየተቃጠላችሁ ነበር ማለት ነው። እና እሱንም ብዙ ስም ትሰጡን ነበረ። አንዴ ደረቱን ገልብጦ ምናምን ሴቶችን ምናምን እያማለለ ምናምን እያላችሁ ነበረ። ብዙ ነገሮች እያወራችሁ ነበረ ማለት ነው። እና ገለበጠም ምንም ማለት ምንም የሚኖረው ህይወቱን እሱ ነው አይደል? እናንተ አልኖሩም። ግን እዚህ ጋር መጥታችሁ የምትናገሩን ነገር እውነት ልብ ይሰብራል። ግን ምንም አታደርጉትም እኮ እሱን እሷንም ምንም አታደርጓትም እኮ ሀይሚን ገደፋችኋትም እንትን አላችኋትም ምንም አረጋችኋት ምንም አታደርጉላትም። ምክንያቱም እስሩ ያለው እሱ ስለሆነ እሱ ነው የሚደርስላት በማንኛውም ጊዜ ማለት ነው። እና ባትሸወዱ ጥሩ ነው ብዬ ነው የማስበው። ምክንያቱም እኛ አለንላት እኛ ምናምን እናንተ ትኖራላችሁ ግን የምኖሩት በአካል እሷን የሆነ ችግር ድረስባት እሷ ጋር ሄዳችሁ የምትጋፈጡላት አይደላችሁም እናንተ ማለት ነው። ማንኛውም ሰው እንደ ማንኛውም ሰው ይወደዳል፣ እንደ ማንኛውም ሰው መጥላትም ካለበት ይጠላል አይደል? በቃ እንደዛ ናችሁ እናንተ ማለት ነው። ማለት ሁላችሁንም እያልኩ አይደለም፣ አንዳንድ ያላችሁ ማለት ነው። እና ስለዚህ ይሄ ነገር ደግሞ ምንም አይደለም፣ ምንም አይገርምም፣ አይደንቅም፣ ምንም አይደለም። እና ስለዚህ ትናንትና ደግሞ ታርቀውት ይመጡ ደግሞ ድሮም አልተጣሉ ምናምን ብዙ ነገር እያላችሁ ነበር። እንደገና እኔ ግን ቅር ያለኝ ነገር ተጣልተዋል፣ መጣላቱን ግን ቅር ያለኝ ነገር
ሀይሚዬ ራሱ ከውስጥ ያልጠራላት ነገር ቢኖር ብሩኬ በደንብ አድርገህ ማብራራት አለብህ። ቁጭ አድርገህ በደንብ አድርገህ በቃ በስነ ስርዓት ያለውን የተፈጠረውን ችግር መናገር አለብህ። ተዩም ጋር ያለውን ችግርህም መናገር አለብህ። ማንኛውንም ነገር ማስረዳት አለብህ። ግልጥ መሆን አለብህ። እንደገና ደግሞ ታለብ በቃ ይቅርታ እንድታደርግልህ በደንብ አድርገህ ይቅርታ ተንበርከህ በቃ ምንም አይደለም። እናንተ የሚዲያ ሰው ሆን ምናምን ይሄ ደግሞ ንቀት አይደለም። ንቀትም ምንም አይደለም። መዋረድም አይደለም። ክብር ነው ይቅርታ ማለት ነው። እና ስለዚህ ከልብ ይቅርታ በላት። ከዛ በኋላ ነገሮች ይስተካከላሉ ብዬ አስባለሁኝ ማለት ነው። ሀይሚዬ ደግሞ እንለያይ ምናምን የምትይው ነገር ከሱ የማይቆርጥልሽ አንቺ እንዴት ነው? እኔ እኮ ግርም የምትሉኝ እንለያይ፣ ይሄ እንለያይ የሚባለው ነገር ዝም ብሎ እናንተ ጋር ጨዋታ ነው እንደፈለጋችሁ ያሸንጉሊት ጨዋታ ምናምን ነገር እንደዛ ይመስለኛል ታስበው ማለት ነው። እና ይህን ያህል አመት ተቀምጣችሁ አሁን እንደገና ሌላ አሁን አንቺ ሌላ ፍቅረኛ ብትይጂ መልሰሽ የዚሁኑ አመት 2 አመት አይደል? 2 አመት ደግሞ ቀላል አይደለም፣ ዝም ብሎ አይደለም አይደል? ከዛ ያንን ሰው ለማወቅ ደግሞ 2 አመት ትፈጃለሽ አይደል? ያ ሰው ደግሞ ካልሆነች ትተይዋለሽ አይደል? ደግሞ ድጋሚ እንደገና 2 አመት እድሜሽ ይሄደ በቃ ሀደ ማለት ነው። አንተም እንደዛው ማለት ነው። ስለዚህ ይሄን ነገር እንትን ብላችሁ በቃ ነገሮችን አመቻችታችሁ የራሳችሁ የሚሆነውን ነገር አድርጋችሁ እናንተ በምትግባቡት መንገድ ተግባብታችሁ በስነ ስርዓት ነገሮችን መፍታት አለባችሁ። መዝናናት ያላችሁ ደግሞ በጣም ደስ ይለናል። ዱባይ ከምት ዱባይ ተአሉ ኑቶሎ ኑቶሎ ችግር የለብንም ማለት ነው። እንቀበላችኋለን። ስለዚህ መጥታችሁ ደግሞ አሁን ዘና ፈታ ብላችሁ አሁን ወቅቱም በጣም ጥሩ ነው። ሙቀትም አይደለም ብርድም አይደለም እና አሪፍ ነው። መጥታችሁ ደግሞ ዘና ብላችሁ በቃ ፈታ ብላችሁ መሄድ ትችላላችሁ ማለት ነው። ምክንያቱም በቃ ያላችሁን ነገር ሁላ ትረሳላችሁ ምናምን ነገር። ቅመሟም እንደዛው በቃ ትጀመር ከብሩኬ ከሆነች ነው አንቺ እኮ ጤና የምታገኘው። ትናንትና ቀፍ እንኳ ቢያደርግሽ በቃ ወዝሽ ሁላ ተለውጦ በቃ ሌላ ነገር ሆንሽ እኮ እና ስለዚህ ስለዚህ አንተም እንደዛው እሷ ከሌለች ምንም አይደለም። እና በነገራችን ላይ ተናግሯል እኮ በእድም ለታ እና ወዳችኋለሁ። ላይክ ሸር ሰብስክራይብ አድርጉ።